በአንድ ሰሞን በዓለማችን ላይ አሉ ከሚባሉ ታዋቂ ቤተሰቦች መካከል እንደነሱ ተወዳጅ ያለ አልነበረም። አባወራው ዊል ስሚዝ ከሆሊውድ የፊልምና የሙዚቃ ኢንዱስትሪ ዘርፍ በሚያገኘው ረብጣ ዶላሮች ቤተሰቡ የፈለጉትን ያክል ምቾት ተጎናጽፈው መኖር እንዲችሉ አድርጓል። ሁለቱ ልጆቹ ዊሎ ስሚዝ እና ጃደን ስሚዝ የየራሳቸውን የጥበብ መንገድ ያለምንም ውጣ ውረድ ለመጀመር ጊዜም አልፈጀባቸውም። ባለቤቱ የ54 ዓመቷ ጃዳ ፒንኬት ስትፈልግ በሆሊውድ ፊልም ኢንዱስትሪ አሊያም በሙዚቃው ዘርፍ የመረጠችውን መንገድ ለመከተል እድሉን ሰጥቷታል። ታዲያ በሆነ ጊዜ ላይ ሰሞነኛ የነበረው የዚህ ቤተሰብ የሶሻል ሚዲያ ፍቅርና መተሳሰብ በጊዜ ሂደት እየፈራረሰ ዛሬ ላይ መላ የቤተሰቡ አባል ወደ ነበሩበት ተወዳጅነት ለመመለስ ሲለፉ እንዲስተዋሉ አድርጓቸዋል። ሰላም፣ ይህ የዩቲዩብ ቻናላችን ለእናንተ ዘወትር አዝናኝ ፕሮግራሞችን መርጠን የምናቀርብበት ቦታ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ለሌሎች ይዳረስ ዘንድ እንዲተባበሩን በአክብሮት እንጠይቃለን። ዛሬ ላይ ያሉበትን ሁኔታ ከመመልከታችን በፊት ጅማሮውን በአሜሪካዋ ዌስት ፊላዴልፊያ ከተማ አድርጎ ገና በወጣትነት ዕድሜው ወደ ጥበቡ ዓለም ስለተሰማራው አሜሪካዊ የፊልም ተዋናይ ሙዚቀኛና ጸሐፊ በትንሹ እንመልከት። ጅማሮው በራፕ ሙዚቃ አቀንቃኝነት አድርጎ በጊዜ ሂደት ወደ ፊልሙ ዓለም የተቀላቀለው ይህ አሜሪካዊ እንደ አውሮፓውያን አቆጣጠር በ1980ዎቹና በ1990ዎቹ ዓመተ ምህረት ዘ ፍሬሽ ፕሪንስ በሚል የመድረክ ስም ከዲጄ ጄዚ ጄፍ ጋር ወደ ሙዚቃው ዓለም ይቀላቀላል። ታዲያ ይህ ነገር እያደገ መጥቶ ዊል ስሚዝ በአሜሪካ ታሪክ የመጀመሪያ የሆነውን የራፕ ግራሚ አዋርድ ሽልማት የግሉ ለማድረግ ችሎም ነበር። ነገር ግን ታዋቂነቱና ተወዳጅነቱ ሊቀጥል አልቻለም። ቀጣይ ባወጣው ሁለተኛ የራፕ አልበሙ እንደተጠበቀው አመርቂ ውጤት ይዞለት አልመጣም። ይልቁንም ዊል ሰርቶ ያጠራቀመውን ጥቂት ዶላሮች ለአልበሙ መስሪያ በሚል አውጥቶት ነበርና ያልተጠበቀ ኪሳራ ውስጥ ይገባል። በአንድ ሰሞን የግራሚ ሽልማትን በልተህ በቴሌቪዥን መስኮት አነቃቂ ንግግር ስትናገር የነበርክ ሰው እንደ ተራ ግለሰብ በህዝብ ማመላለሻ ባሶች ውስጥ ተሳፍረህ መታየቱ ከባድ ነው። ቢንግ ፌመስ ኤንድ ብሮክ ኢዝ ኤ ሺቲ ኮምባይኔሽን በማለት ዊል ስሚዝ ይናገራል። ነገር ግን ህይወት ለዊል ሌላ መንገድን ይዛለት የመጣች ይመስላል። በጊዜው ከታዋቂው የፊልም ዳይሬክተር ኩዊንሲ ጋር የመገናኘት እድልን ያገኛል። ዊል ስሚዝ በመድረክ ስሙ ዘ ፍሬሽ ፕሪንስ በሚል መጠሪያ ስም ዘ ፍሬሽ ፕሪንስ ኦፍ ቤል ኤር የተሰኘ አዲስ የሲትኮም ድራማ ላይ እንዲሳተፍ እድሉ ተመቻቸለት። ይህ ስራው በአሜሪካ የፊልም ታሪክ ውስጥ አሁንም ድረስ ተመልካች የማይረሳቸውን እንደ ሜን ኢን ብላክ፣ ባድ ቦይስ እና ሃንኮክ የተሰኙ ምርጥ የፊልም ስራዎች እንዲሰሩ መንገድ የጠረገ አጋጣሚም ነበር። ገና በ12 ዓመቱ ወደ ራፕ ሙዚቃው ዓለም እንደገባ የሚናገረው ዊል በአንድ አጋጣሚ አያቱ በሙዚቃ ግጥም ውስጥ ይጠቀማቸው የነበሩትን የስድብ ቃላት እንዲተው እንደመከረችውና እርሱም ይህን ምክር የህይወት ስንቁ አድርጎ እንደቀጠለ እንዲሁም እንደ ሌሎች የራፕ ሙዚቃ አቀንቃኞች ተሳድቦና ሌላውን ረግሞ ታዋቂ መሆን ለኔ ያልተገባ ተግባር ነው ሲል ተደምጧል። ይህ ንግግሩ እንደ ኢሚኒየም ባሉ ታዋቂ ራፐሮች ዘንድ ትችትና ወቀሳን ቢያስነሳበትም 1990ዎቹ ለዊል ስሚዝ ጥሩ የሚባል የሙዚቃ ጊዜያትን ያሳለፈበት ዓመታት ነበሩ። 2005 ዓመተ ምህረት ያወጣው ሎስት ኤንድ ፋውንድ የመጨረሻ የአልበም ስራው ነበር። ከዚህ ጊዜ በኋላ ግን ለብዙ ዓመታት ከሙዚቃው ራሱን አግሏል። ስለ ራሱ ህይወት የሚተርከው ጥሩ የሽያጭ ገቢን ያስገኘለት የግል የህይወት ታሪኩ ዊል ስለ ራሱ ብዙ ነገሮችን ተናግሮበታል። ታዲያ ዊል በመድረክ ላይ በካሜራ ተከቦ የሚያሳያቸውና የሚያንጸባርቃቸው ባህሪዎቹ የተጠኑ የድራማ ትዕይንቶች እንጂ የዊል ስሚዝ ትክክለኛ ማንነቱ ይህ እንዳልሆነ በግልጽ የተናገረበት አጋጣሚም ታይቷል። ዊል ሚስቱ ጃዳ ፒንክ ታዋቂውን አሜሪካዊ ራፐር ቱፓክን ልቧ እስኪጠፋ መውደዷ ለራሱ ሊቋቋመው የማይችል የቅናት መንፈስ እንዳሳደረበት ይናገራል። ታዲያ ይህ ዊል ስሚዝ ስለ ራሱ ያወጣው የመጀመሪያ ሚስጥሩ ነበር። ቀጣይ የሚጠብቀው ነገር ግን ማንም ያልጠበቀውና ዊል ስሚዝን ለዓመታት የገነባውን ታዋቂነቱንና ተወዳጅነቱን ላይመለስ ያፈረሰ ነበር። የ2022 ዓመተ ምህረቱ አካዳሚ አዋርድስ ዊል ስሚዝ ራሱን መቆጣጠር አቅቶት አሜሪካዊውን ታዋቂ ኮሜዲያንና ፊልም ተዋናይ ክሪስ ሮክን በጥፊ መተዋል። የባለቤቴን ስም 10 ያትጥራ እያለ ሲደናፋ ታየ። ዓለምን ጉድ ያስባለው ይህ ክስተት ዊል ስሚዝን ከኦስካር የሽልማት ፕሮግራሞች ለ10 ዓመታት እንዲታገድ ቢያደርገውም በተጨማሪ የአርቲስቱን የፊልም ስራ ህይወት ያመሰቃቀለ አጋጣሚም ነበር። ባድ ቦይስ፣ ራይድ ኦር ዳይ
ስካይ የሚለው የአርቲስቱ የፊልም ስራ በስተቀር ሁሉም ማለት በሚቻልበት ሁኔታ የተወነባቸው የፊልም ስራዎቹ እንደ ቀድሞ የቦክስ ኦፊስን መድረክ ሊቆጣጠሩ አልቻሉም። አሁን ዊል ቀድሞውኑ ስሙን ከምንም አንስቶ ታዋቂ ያደረገለትን የሙዚቃ ስራ ወደ መስራት ተዘዋውሯል። ከ10 ዓመታት ቆይታ በኋላ ዊል ቤዝድ ኦን ትሩ ስቶሪ የተሰኘውን የሙዚቃ አልበሙን በፈረንጆቹ በ2025 ዓ.ም ለአድማጭ አቀረበ። ሙዚቃውን ለመስራት ሲጀምር እንደ ጄይ እና ኬንድሪክ ያሉ ታዋቂ የሙዚቃው ዓለም አርቲስቶች ጋር ተማክሬበታለሁ የሚለው ዊል ስሚዝ በሕይወቴ ለመጀመሪያ ጊዜ እያንዳንዱን የሙዚቃ ግጥሞቼን ተጠንቅቄና ሙሉ በሙሉ እውነተኛ ሆኜ የጻፍኳቸው የሙዚቃ ግጥሞቼ ናቸው። ለሙዚቃ የጥበብ ስራ የሚፈለገውን ያክል ክብር ሰጥቼ የሰራው ስራ ነው በማለት በየሶሻል ሚዲያውና በየፖድካስቱ ቢናገርም የአልበሙ ስራው ተቀባይነት ግን እንደተጠበቀው አልነበረም። በዩናይትድ ኪንግደም አልበሙ ከ300 ኮፒዎች በታች ሽያጭን ያስመዘገበ ሲሆን እንደ ፒችፎር ያሉ የሙዚቃ ማሰራጫ ፕላትፎርሞች ደግሞ አልበሙን 2.4 ከ10 ሬቲንግ በመስጠት ይበልጥ ስራው ብቁ እንዳልሆነ መስክረውበታል። እንደ ኬንዬ ዌስት ያሉ አርቲስቶች አልበሙን ቢያደንቁትም አሁን ኬንዬ ዌስት ካለበት የራሱ ምስቅልቅል ህይወት ተነስተን ይህ አድናቆት ለዊል ስሚዝ ይበልጥ ውድቀትን እንጂ ጥሩ ምሳሌን ይዞለት አይመጣም። የክሪስ ሮክ ወንድም ቶኒ የዊል ስሚዝን አልበም እጅግ የወረደ ነው በማለት የ2022ቱን የኦስካር ክስተት በማስታወስ አልበሙ ላይ የትችት ናዳ አውርዶበታል። ይባስ ብሎ ዊል ስሚዝ በአንድ ፖድካስት ላይ ያቀረበው ፍሪስታይል ራፕ በአድማጮች ዘንድ ይበልጥ እንዲተች ምክንያት በመሆን በእንቅርት ላይ ጆሮ ደግፍ የሆነ አጋጣሚን ፈጥሮበታል። ታዲያ ዊል ይህንን ስሙን ለብቻው አልነበረም ያፈራረሰው። ከ1987 ዓ.ም ጀምሮ በጋብቻ የተሳሰራት ባለቤቱ ጃዳ ፒንክ ስሚዝ ሌላኛውን የጎላ ድርሻ ትወስዳለች። ሬድ ቴብል ቶክ የተሰኘው የጃዳ ፒንክ የፌስቡክ ገጽ በ2018 ዓ.ም የተመሰረተና በአንድ ሰሞን ታዋቂ በነበረበት ጊዜ የዊል ስሚዝ ቤተሰቦች ነፃ ውይይት የሚያደርጉበትና ስለ ራሳቸው የህይወት አጋጣሚዎች ለተመልካቾች የሚያቀርቡበት መድረክ ነበር። ታዲያ ይህ መድረክ ግን የቤተሰቡን ድብቅ ሚስጥር በማውጣት የዊል ስሚዝን ስምና ተቀባይነት ይበልጥ ከማጠልሸት ውጪ ሌላ ምንም ፋይዳ አልነበረውም። ጃዳ ፒንክ በአንድ አጋጣሚ ከ4 ዓመታት በፊት ከኦገስት አልሲና ጋር ስለነበራት አላስፈላጊ የፍቅር ግንኙነት ለዊል ስሚዝ ትነግረዋለች። በፕሮግራሙ ጃዳ ለዊል በተጋቡበት ወቅት በድብቅ ትሰራ የነበረውን አላስፈላጊ ግንኙነቶች ለዊል በነገረችበት አጋጣሚ የኢንተርኔቱ ዓለም ሰዎች የዚህም ቤተሰብ የሶሻል ሚዲያ መልክ ድራማ መሆኑን የተረዱበት አጋጣሚን ፈጥሯል። ማግጬብህ አውቃለሁ ተብሎ ሲነገር ምን ያህል ልቡ ሊሰበር እንደሚችልና በብዙ ተመልካቾች ዘንድ የዊል ስሚዝን ተቀባይነት ይበልጥ ያወረደ አጋጣሚ በመሆን ቤተሰቡ ገንብቶት የነበረውን የመልካም ስብዕና በጥቂት ጊዜያት ውስጥ ሊንደው ችሏል። ጃዳ ፒንክም ይህን ማድረጓ በብዙ ጥቁር አሜሪካውያን ወንዶች ዘንድ ጥላቻ እንዲያድርባት አድርጓል። የቤተሰቡን ሚስጥራት በየሶሻል ሚዲያው በቀረበችበት ጊዜያት በሙሉ ለማውራት የማትቦዝነው ጃዳ ይባስ ብሎ በመጽሐፍ መልክ በማሳተም በአንድ ወቅት ለአንባቢያን አቅርባም ነበር። ወርዚ በተሰኘው የራሷን የግል ታሪክ ያካተተችበት የጽሑፍ ሥራ በፈረንጆቹ በ2023 ዓ.ም ለአንባቢያን አቅርባም ነበር። ታዲያ መጽሐፉ የሚናገራቸው አብዛኞቹ ታሪኮች ጃዳ ቀድማ በየሶሻል ሚዲያው ስትናገረው የነበሩትን ክስተቶች ይዞ የመጣ መሆኑ የመጽሐፉን ሽያጭ የወረደ እንዲሆን አድርጎታል። 2700 ኮፒዎችን ብቻ ለመሸጥ የበቃው ይህ የጽሑፍ ሥራ ጃዳ የቤተሰቡን ሚስጥር አውጥታ በመሸጥ ትርፍን ለማግበስበስ ያሰበችውን እቅድ የከሸፈ ሆኖ እንዲቀር አድርጎባታል። በሌላ በኩል ዊሎ ስሚዝ የዊል ስሚዝ ሴት ልጅ ገና በ9 ዓመቷ ወደ ሙዚቃው ኢንዱስትሪ በቤተሰብ ተገፋፍታ የተቀላቀለች የቤተሰቡ አንዱ አባል ናት። ዊፕ ማይ ሄር የተሰኘው የሙዚቃ ስራዋ ገና በሕፃንነቷ የመድረክ ስራ ብቃቷን ያሳየና ተወዳጅነትን ያገኘ የጥበብ ስራ ጅማሯ ነበር። ታዲያ ይህ ነገር ለብዙ ተመልካቾች ስኬት ቢመስልም ዊሎ ግን ይህ ነገር መሆኑን እንዳልወደደችውና ገና በለጋ ዕድሜዋ ያለ ራሷ ፍቃድ ተገፋፍታ ወደ ሙዚቃው መግባቷ ጭንቀትና ድብርት ውስጥ እንደከተታት ትናገራለች። እጇን በምላጭ በመቅደድ ራሷን ልታጠፋ እንደነበርም ሬድ ቴብል ቶክ በተሰኘው የቤተሰብ ፕሮግራማቸው ላይ ስትናገርም ተደምጣለች። ነገር ግን ከ5 ዓመታት ቆይታ በኋላ ወደ ሙዚቃው ዓለም በመመለስ ከወንድሟ ጃደን በተሻለ በፖፕና በአር&ቢ የሙዚቃ ዘጎች የተሻለ ብቃትን ለማሳየት ችላለች። አይ ፊል ኤቭሪቲንግ የተሰኘው የፖፕና
የፖፕና የአር&ቢ የሙዚቃ ዘውግ የተቀላቀለበትን የሙዚቃ አልበሟን በፈረንጆቹ በ2021 ዓ.ም ለአድማጭ አቅርባለች። በ2024 ዓ.ም ደግሞ ኢምፓቶጅን የተሰኘው የጃዝና የሮክ ሙዚቃ ቅልቅል የያዘ የአልበም ስራዋን አውጥታለች። የዊል ስሚዝ እና የጃዳ ፒንክ የልጃቸው ጓደኛ የነበረውን ኦገስት አልሲና በአሜሪካ በአር&ቢ የሙዚቃ ስልት የጥበብ ስራዎቹን ማቅረብ ከጀመረበት ሰዓት አንስቶ በየሶሻል ሚዲያው በመቅረብ ሴት ልጅን ለፍቅር ፈልጌ አላውቅም፣ እድሜ ገና አልደረሰም እያለ ሲናገር ውሎ በፈረንጆቹ በ2012 ዓ.ም ላይ የልጅ እናትና የዊል ስሚዝ ባለቤት የሆነችውን ጃዳ ፒንክ ጋር ያልተገባ የፍቅር ግንኙነት ውስጥ የገባው ይህ አርቲስት የእርሱንም ሆነ የዊል ቤተሰብን ስም ከማጥፋት ባለፈ በየሶሻል ሚዲያው ስለሚባለው ነገር በመጨነቅ ከፍተኛ ስትረስ ውስጥ ገብቶ እንደነበርም ተናግሯል። ድርጊቱን እንዳላደረገውና በጃዳና በእርሱ መሃል ምንም የተለየ ግንኙነት እንዳልነበር ቢያስረዳም ህዝቡ ግን መርጦ ለመስማት የወደደው አስቀድሞ ጃዳ ስሚዝ በሬድ ቴብል ቶክ ፕሮግራም ላይ የተናገረችውን ጉዳይ ነበር። ይህ ሁሉ የቤተሰብ ሽኩቻ የዊልን ቤተሰብ ህይወት አመሰቃቅሎታል። ዊል የነበረውን ስም አፈር አልብሶታል። ዛሬ የሚለቃቸው ሙዚቃዎች ይህን ሁኔታ ቀልብሶ ወደ ቀድሞ የሶሻል ሚዲያው ተፈላጊነቱ ለመምጣት የታሰበ ቢሆንም እንደታቀደው የተሳካ ግን አይመስልም። ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በሌላ አዝናኝ ዝግጅት በድጋሚ እስከምንገናኝ ድረስ ሰላም ይሁኑ። ለዚህ ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።